አአሚንቱም አትፈሩምን አአሚንቱም ተማመናችሁን አትፈሩ ተማመናችሁን መን ፊ ሰማ ከሰማያት በላይ ያለውን ጌታ አትፈሩምን አየኽሲፈ ቢኩም الارض መሬትን በእናንተ ላይ ቢደነባባችሁ ቢገለብጥባችሁ فاذا هي تمور እርሷም ወደው የምታረገርግ ብትሆን የምትዋልል ብትሆን አትፈሩምን አአሚንቱም ተማመናችሁ ትተማመናላችሁን መን ፊ ሰማ ከሰማያት በላይ ያለውን ጌታ ትተማመናላችሁ አየኽሲፈ ቢኩም الارض ምድርን በእናንተ ላይ ቢደነባባችሁሳ በዚህ በማዕሲያ ላይ ያላችሁ فاذا هي تمور ወደውም ደግሞ መሬት የምታረገርግ ብትሆን እሷም የምታረገርግ ብትሆን ትተማመናላችሁ وهذا ايضا من لطفه ይህም ከእዝነቱ ነው ورحمته ከሩህሩህነቱ ከእዝነቱ ነው بخلقه انه قادر الله كتينو على تعذيبهم መቅጣት ይችላል بسبب كفر بعضهم به አላህን ስለካዱ በክህደታቸው ምክንያት አላህ መቅጣት እኮ ይችላል وعبادتهم معه غيره ከሱ ውጭ ከሱ ጋር በማምለካቸው ጣዖታትን በማምለካቸው መቅጣት ይችላል አላህ አዎ ይችላል ግን وهو مع هذا ከዚህ ሁሉ ኃጢአት ጋር يحلم ይችላል ይታገሳል ويصفح ይቅር ይላል ويؤجل ለተውባ እንትን ይላል ይጋብዛል ويؤجل ረጅም እድሜ ይሰጣል ጊዜ ይሰጣል ولا يعجل አያቻኩል كما قال تعالى الله እንዲያለው አየው የተባልነውን አያችሁ ولو يؤخذ الله الناس الله ሰዎችን ቢይዛቸው بما كسبوا በሰሩት ስራ እየተከታተለ ቢለቅማቸው ቢይዛቸው ما ترك على ظهرها من دابة በምድር ጀርባ ላይ አንድ ተንቀሳቃሽ አይገኝም ጸጥ ረጭ ነበር የሚለው እንዲያለ አያችሁ የሰው ልጅ ሁሉም ዲግሪው ላይ ያያል እንጂ ኃጢአተኛ ነው መሬት ላይ ማምን ዳባ አንድ ተንቀሳቃሽ አይገኝም ነበር ፌንጣ አታገኝም ጉንዳን አይገኝም ነበር ለምን ከብት እንስሳ አራዊት ምን አንድም ነገር አይገኝም በምድር ጀርባ ላይ ነው ምን ዳባ ከምን የተነሳ ወንጀለኛው በወንጀሉ እነዛኞቹ ደግሞ የዝንዝኞቹ የወንጀል ዳፋ ለቅምቅም ነበር የምናደርገው አላህ حتى አንበጣ ሳይቀር ነው ሲናገሩ ቀደምቶቻችን ولو يؤخذ الله الناس الله ሰዎችን ቢይዝ ኖሮ بما كسبوا በሰሩ ስራ ቢይዛቸው ኖሮ እየተከታተለ ما ترك ባልተው ነበር على ظهرها በምድር ጀርባ ላይ من دابة ሰው ብቻ አይደለም من دابة አንድ ተንቀሳቃሽ እንኳን ባልተው ነበር ولكن يؤخرهم ነገር ግን ያዘገያቸዋል الى اجل مسمى እስከተወሰነው እለተቀጠሮ ድረስ فاذا جاء اجلهم يا እድሜያቸው ቀጠሯቸው ሲመጣ فان الله كان بعباده بصيرا الله በባሮቹ ላይ አዋቂ ተመልካች ነው ለልሃያሉ ጌታ اذا جاء اجلهم فيقال له اجلاቸው ሲመጣ ወደ ኋላ የለም قال هنا أأمنتم ትተማመናላችሁን من في السماء በሰማይ ያለውን ከሰማያት በላይ ያለውን ለልሃያሉ ጌታ ማለት ነው من في السماء ጅብሪል ሰራዊት የሰማይ ሰራዊት የጌታ ትእዛዝ የጌታ ቅጣት ይሄ ሁሉ ተእዊላት ነው ፍዳቸውን መከራቸውን እያዩ ፈስር አንተ من في السماء والله الله سبحانه وتعالى يرحم من في الأرض يرحمكم من في السماء إن الله يرحمكم الله يأذن الله تعالى بمدر لا أذن بسماء الله يأذن الله تعالى جبريل أجل ما أنه بسماء الله الله سبحانه وتعالى إذا سماء الدنيا ما أننا له سبعتين يوم سماء ما أننا له كسماء كعرش كفترة ألم بلاي مالك من في السماء يسمعته هنا أي جماعة አይ ቅራአቱን ባልጨርስም መናገር አለብኝ ባለፈውም ኮርስም ስለሰጠና ይችን ትንሽ ያተማ አጠቆም ላደርጋችሁ ስለፈለኩ ነገን ጨርሰዋለን እንዴ ግድ ዛሬ ማለቅ አለበት አይዋትማ ከጦሳ ማዶ ላይ ያለችው ማለት ነው አህሉ العلم የሚዘረጉት ነው እና አህሉ السنه والجماعه إذا قالوا إن الله تعالى في السماء الله بسماء وسطنو سيلو
أن معنى ذلك أن السماء تحويه سماي تكبوالج تتقللوالج وتحيط به تكبوالج معنات هذا. وهذا لم يقل به أحد من أهل السنة. أنتم أكل من أهل السنة إهنن يالي يلم يسمى هنا والناس بزهنوا إلزام يادركم يالي يلم يسمى له للناقر زنبية إهنن يالا عندما علم يلم أن السماء تحيط به أو تحوي سماي تتقللوا عليك سماي زوريا كبار رجع أبيت وست أني كلاس وست عندك تكملتكون عندز أدركوا كبلا يوتارا زورياهم قرقدة كتاجمو أنتني على تدركوا عندز يلم يهنني على يلم في السماء سبان يوهب يوجكيتا سماي وست كونوا سماي تشكموت سماي لاي انتن بلو كلاي دموت أرشوت أراهم لا إله إلا الله لا كذابون እነዚህ ሙጅሪሞች ናቸው ኩፋሮች ናቸው ሙሽሪኮች ናቸው ዑባዱል ቁቡር ምን ተጠብቃለህ ከቀብር አምላኪ ከአተት አምላኪ ጂን የሚያመልክ ሻንቆን ከሚያመልክ ምን ተጠብቃለህ ይሄ ሲያዩት ራሱ የሚያስፈራራ ሰዎቹ ራሱ ይቀፋሉ ቀፍፍ ነው የሚልህ ቀብር አምላኪ ስታየው ራሱ ይቀፋሉ ولم يقل اهل السنه على ان الله تعالى في السماء الله سماي وسط ነው የሚለውን አላሉ اخذا من شعر شاعر ከገጣሚ ላይ ይዘው አይደለም ያሉት ولا من نثر فصيح ويهونه ፈጣን ቀልጣፋ ተናጋሪ ከለቀቀው ስድ ጽሁፍ ማለት ነው ነثر ማለት ከዛ ይዘው አይደለም የተናገሩት بل قالوا ይሄንን ያሉት ذلك واعتقدوا ያመኑት اخذا له من قول الله تعالى عن نفسه كراسو ከላህ ያሉ ጌታ ንግግር ይዘው ነው ያመኑት وقول الرسول صلى الله عليه وسلم ከመላእክተኛው ንግግር ወስደው ነው የተናገሩት ቀደምቶቻችን ይሄ ነው አህሉ ሱና ያዙት ይሄን አህሉ ሱና አላሉ ان الله تعالى في السماء اخذ من شعر شاعر ولا من نثر فصيح بل من قول الله تعالى وقول الرسول صلى الله عليه وسلم يزو ነው የተናገሩት እሺ ان لفظ السماء سماء የሚለው ቃል በሉ له معنيان ሁለት معنى አለው الأول العلو في السماء مالت العلو يبلاي مالت كلاي مالت عند والثاني ሁለተኛው الجرم المخلوق المعروف الجرم ሰውነት ይሄ እንትን አካል ማለት ነው ጅርም ማለት አካል አልመخلوق ይሄ የተፈጠረው የሚታየን ወደ ላይ ሰማይ የምንለው አካል አንድ እሱ ነው የተፈለገው ወይ ከፍታ ማለት ነው ወይ ይሄ ሰማይ የምናየው ሰማይ ነው ሁለት አይነት ነው ሰማይ ትርጉሙ الذي هو السقف المحفوظ ይሄ ከላይ የተጠበቀ የሆነው ጣራው አለ አይደል አንድ እሱ ነው ሰማይ ወይም ሰማይ ማለት ከፍታ ማለት ነው ስለዚህ ከሁለቱ የቱ ነው የሚይዘው እዚህ ስንመጣ አአሚንቱም መንፊ ሰማይ ስንባል እዚህ ሰማይ ውስጥ ነው የምንለው ወይስ ከፍታ ውስጥ ማለት ነው የቱ ነው ካላችሁ ኑ ተከተሉ فاذا قال اهل السنه الله في السماء الله بسماء وسط ነው ብለው ሲናገሩ اخذا من قول الرسول صلى الله عليه وسلم عندما سأل الجارية قال لها اين الله قالت في السماء الله في السماء እንላለን ወደ ላይ እንደዚህ እጃችንን እየዘረጋን መግለጽ እንችላለን الله سبحانه وتعالى في السماء ብለው ወደ ላይ ማሳየት ትችላለን ዝም ብለህ የነነ የተወዛገበ የአህባሽ ጫት ያነገለው አእምሮ 50 ብሏል ወንድማችን አቡ አምሪላ 50 ይባላል 50 ማለት ልብስ የለበሰ እብድ ማለት ነው እብዶች ናቸው 50 فإذا قال أهل السنة الله في السماء فمعنى السماء هذا العلو يتفلقوا كفتان سماء ይባላል አዎ ስለዚህ ከሰማያት በላይ ያለው ሰማይ ይባላል እንዴታ ከአርሽ በላይ ያለው ሰማይ ይባላል በደንብ እኮ ከሰማያት በላይ ሰማይ ይባላል አዎ መረጃ ከፈለክን ካይው ምን ان النبي صلى الله عليه وسلم قال الخيمه ذره مجوفه ያቺ እገነት ውስጥ ያለችዋ የእንትኖች የጀነት ሙሽሮች የጀነት ሰዎች የነሱ እንትናቸው ናት ክላሳቸው ጉርፋቸው ናት ኸይማቸው ድንኳናቸው ዱራ ሙጀወፋ ናት ነብዩ አለይሂ ሰላቱ ወሰለም ውስጧ ክፍት የሆነ ዳይመንድ የምትለው ማለት ነው ጡሉዋ እርዝመቷ ፊ السماء ወደ ሰማይ 30 ሚል
30 ማይልስ ነው እርዝመቷ ወደ ላይ ቢላሂ አለይኩም ጀነት ከሰባተኛው ሰማይ በላይ ናት ወይስ ከሰባተኛው ሰማይ በታች ናት? ከሰባተኛው ሰማይ በላይ ከሰባተኛው ሰማይ በላይ ራሱ ወደ ሰማይ ይባላል። አያችሁ ይሄ ቁልጭ ያለ ፍንትው ያለ ፏ ያለ መረጃ ነው። ጀነት ውስጥ ያለችው አዲ እንኳን ናት። ጀነት ደግሞ ከሰባት ሰማይ በላይ ነው። ስለዚህ አሁን ሰማዕ ሲባል ይሄ ተክለ ሰውነቱ ይሄ ሰውነት አካሉ እሱ ብቻ አይደለም የተፈለገው ከፍታም ነው የተፈለገው። አው በደሊል هذا الحديث ይህን ካያስክልኝ ከዛም በኋላ ان الله في السماء ብየብናገር አላህ በሰማይ ውስጥ ነው ብል ከአርሹ በላይ በሰማይ ውስጥ ይባላል በደንብ። ስለዚህ ፊ ውስጥ የሚለው ማዕና እንዲያዘች ፏ ብላ ተቀጥላለች። ማንም እንቅፋት የሚሆናት የለም። ፊ ውስጥ ብለህ ትላለህ። ፊ ውስጥ በሰማይ ውስጥ ብትል ከአርሽ በላይ ባለው ሰማይ ከፍታ ውስጥ ማለት ነው። በቃ ይሄ ተግባባን ይመስለኛል። ሙተፈቅ عليه ነው ሐዲሱ። ومن اراد بلفظ السماء ይሄን ካሰብክ አሁን ፊን በነበረችበት ፈሰርና እለፍ ብያለሁ። ፊ ውስጥ ብለህ አላህ في السماء አላህ በሰማይ ውስጥ ነው ብለህ ፈስር። لا اله الا الله ይላል ይደነግጣል። ምን ሆንክ በለው። ሰማይ ውስጥ ከበላዩ ሰማይ ከበታቹ ሰማይ መካከል ላይ አፍናችሁ ያስቀመጣችሁ አላህ ብለህ እና ሰማይ ምንድነው? ሰማይ ከአርሽ በላይ ያለው ሰማይ ይባላል። እንደዚህ መረጃ አለ። አዎ ሐዲሱን አስቀምጥ። በቃ አለፍ በል ተዛ አትጨቃጨቅ አታንግ ነገርህ አለፍ ሌላ ይፈልጋል ወዲህ። ሁለተኛ ومن اراد بلفظ السماء ወይ ደግሞ ሰማይ በሚለው ذلك الجرم المخلوق ይህን የተፈጠረውን ግዑዝ አካል ተፈልጎበት ከሆነ فإنه يجعل في بمعنى على ትሆናለህ። في السماء ስም ሰማይ ውስጥ ካልኩ ሰማኡ الدنيا ውስጥ ሰማኡ الثانية ውስጥ ሰማኡ الرابعة ውስጥ ሰማኡ الخامسة ውስጥ አትልም። ሰማይ ውስጥ የሚል ይሄ አካል ከሆነ ሰማይ የተባለው في بمعنى على ትሆናለች። على السماء እንደማለት ነው። አዎ ለዚህ መረጃ አለ እንደ ቁልጭ ብሎ መረጃ ከራሱ ከቁርአን አለ ከሐዲስ አለ። في بمعنى على እንደ በደንብ ይመጣል። ለምሳሌ قال الحافظ ابن عبد البر رحمه الله تعالى واما قوله تعالى أأمنتم من في السماء በሰማይ ውስጥ ያለውን ትተማመናላችሁ ሆነ أأمنتم من في السماء በሰማይ ውስጥ ያለውን አትፈሩትምን أيخسف بكم በእናንተ ላይ መሬትን ቢደነባባችሁ የሚለው ማዕናው من على السماء ከሰማያት በላይ ያለው በሰማይ ውስጥ አትልም። ሰማይ ምን ከሆነ ጅርሙ ከሆነ የተፈለገው አካሉ ከሆነ የተፈለገው ውስጥ አትልም። መظروፍ ይሆንብሃል። ስለዚህ አላ ነው የሚመጣው። አአሚንቱም አትፈሩም ምን አአሚንቱም ተተማመናላችሁን من في السماء አይ من على السماء ከሰማያት በላይ ያለው ይህ ሰማይ ከሆነ ማለት ነው። ሰማይ የሚለው ግን ከፍታ ከሆነ ሰማይ ውስጥ ያለውን ብለህ ብትፈስር ችግር የለም አልኩ። እንግዲህ ይሄ ካልገባ አላሁ አዕለም። ያወሳሰብኩባችሁ ይሆን እንዴ? አፍወን እኮ ወቀድ አንዳንድ ጊዜ እኮ ማብራራት ራሱ የበለጠ ሊያወሳስብ ይችላል። توضيح الواضح من الفاضح ይላሉ። ወቀድ يكون في معنى على እንደዚህ አይነት አለ እንዲያው ወቀድ يكون في معنى على في بمعنى على في بمعنى على ትመጣለች። على ተራታይም الى قوله تعالى እስኪ ለምሳሌ የአላህ ንግግር ይውማ ምን አለ? ፈሲሑ ተጓዙ አለ في الارض በምድር ላይ ነው እንጂ የምትለው በምድር ውስጥ አንተ እንዴት ውስጡን እየደረመስክ ትሄዳለህ? እንደ ካፈር መሬት ውስጥ እንዴት አድርገህ ወዴት በቀብሩ ውስጥ መሄድ ማለት እኮ ነው። ፊን ውስጥ ላይ በየለፈስር ካለ في بمعنى على في الارض ማለት على الارض በመሬት ጀርባ ላይ ማለት أربعة أشهر قتل وعلى الأرض على الأرض وكذلك قوله ولا أصلبنكم أسقلاچዋለሁ አላቸው ፈርዖን أسقلاچዋለሁ في جذوع النخل እተምር ግንዶች ላይ ነው እንጂ የምትሉት ግንዶቹ ውስጥ አትሉም። ፈልፍሉ አይደለም የሚሰቅለው ላይ ነው የሚመታቸው። ስለዚህ ፊ ያለው ፊ ማለት አላ ማለት እንደዛ ከሆነ በቃ ፏል ማለት ነው። ምንም የሚያመጣው ምንም እንትን قال الامام ابن عثيمين رحمه الله تعالى معنى كون الله في السماء الله كسمايات بلاي ነው ማለት معناه على السماء كسمايات بلاي ማለት ነው። አይ فوقها በሉ
ففي بمعنى علانا كما جاءت بهذا المعنى في قوله تعالى قل سيروا في الأرض اندميلو ويجوز أن تكون ارحموا من في الأرض يرحمكم من في السماء في الأرض ما لا تواشوا استقلا لله مريت ላይ ያለው የተፈለገው في بمعنى علانا እና ابن عثيمين ሰፋ አድርገው ገልጸዋል وكذلك شيخ الإسلام ابن تيمية رحمه الله تعالى ምንድነው የሚሉት رحمه الله السلف والائمه وسائر علماء السنه اذا قالوا قالواችሁ انه فوق العرش وانه في السماء فوق كل شيء ሲሉ لا يقولون ان هناك شيئا يحويه የሚከበው ነገር አለ አላሉ ሰለፎቻችን ይህን ሲሉ الله فوق العرش ሲሉ አኢማዎች الله في السماء ሲሉ فوق كل شيء ነው ማለታቸው ነው እንጂ لا يقولون አይሉ أن هناك شيئا يهون نجر الله يحويه الله كبب بميادرقو نجر الله يالو عيدنا بشرة أو يحصروا ويدمو كبب بعدقو متنو يميزو نجر الله يالو عيدنا أو يكون محلا له أو ظرفا أو وعاء ويمقطريا ويبوتا تدرقو لتادل سبحانه وتعالى عن ذلك الله كزيه ترانو بل هو فوق كل شيء السوكه اللهم بلاينا وهو مستغن عن كل شيء السوكه اللهم يتبقى نو وكل شيء مفتقر إليه كل مود السوكه جاي نو وهو عال على كل شيء السوكه اللهم نجر بلاينا وهو الحامل للعرش عرشن يتشكمው ራሱ አላህ እኮ ነው አላህ እሱ በችሎታው እሱ በቁድራው ነው ያቆመው እሱ ነው ሐሚሉ ማለት እሱ ተሸክሞታል ማለት እሱ ነው እንዲቆም ያደረገው እንዴ ያ አላህ እንዴት አድርጎ እንደገለጸው ስሙማ وهو الحامل للعرش عرشን በተሸካሚ መላእክት እንዲሸከሙት ያደረገው አላህ ነው አላህ ነው ያዘው عرشን እንዴት አላህ عرشን ይፈልጋል እንደዚህ አይነት የሚያስማናል ወላይ حملت العرش عرشንም የተሸከሙትንም የያዛቸው ለላያሉ ጌታ ነው አላህ ነው بقوته وقدرته በችሎታው በለላያልነቱ وكل مخلوق مفتقر اليه ማንኛውም ፍጡር ሁሉ ወደ አላህ ከጃይ ነው وهو غني عن العرش الله ከአርሽም የተብቃቃ ነው وعن كل مخلوق ከየትኛው ፍጥረት የተብቃቃ ነው አላህ የዋብዮች ጌታ አርሽን ተደግፏል አርሽን ይከጅለዋል ምን እየጀዘቡ በጣም ይገባናል ምንም የቃልችን ስራ አይደለም አህባሽ ጋር ያለ ቁጭት የመጅልስ ቁጭት የስልጣን ቁጭት ፍጭት በቃ እርር ቅጥል ተከነና ያሉት በቃ ቅጥል እኔ እንደ አህባሽ ተናዶ የተቃጠለ ያለ አይመስለኝም እንደው ቅጥል እርር ሰው እስከዚህ ድረስ ይናደዳል እንዴ ነው የምትሉ ሰው እስከዚህ ድረስ እንደው ቅጥል ይላል ይነዳል አለመክሰላቸው በቃ ስልጣን ጥማት ነው ሌላ ምንም አይደለም እንጂ አላህን አርሽ ላይ እንትን ብለውት አላህ እኮ አርሽን ይከጅላል ማንንም እንደው ላ ኢልዛመን ወላ ሐቂቀተን የለም ማንንም የተናገረ ማንንም ያለም የሚያስይዝም ንግግርም የለም بارك الله فيك وما في الكتاب والسنة بحديث بالقرآن من قوله حديثنا قرآن إميمة أبابا لا شيخ الإسلام أمنتم من في السماء يمل سمتا ونحو ذلك قد يفهم منه بعضهم كفيلوت كزلا يردال من أن في السماء أن السماء سماء هي نفس المخلوق العالي العرش ይሄው ራሱ ይሄ አርሹ ወይም ይሄ ሰማይ ይመስላችኋል فمادونه ወይ አርሽ ወይ ከአርሽ በታች ያለው ይሄ ፍጥረቱ ይሄ ግዑዙ አካል ይመስላችኋል فيقولون ይላሉ قوله في السماء ማለት እኮ بمعنى على السماء قوله في السماء فمادونه فيقولون قوله في السماء بمعنى على السماء كما قال ለዚህ ወስጥ ያሉ ማለት ነው ያንን የሚል قد يفهم منه بعضهم كفيلوች እንደዛ ይረዳሉ أن السماء هي نفس المخلوق العالي على العرش ብለው የሚረዱአሉ አይ እንደዛ አትረዱ አንልም ይረዳሉ የዛን ጊዜ ፊን ምን ያደርጓታል بمعنى على ያደርጓታል ይያሉ ነው ሸይኹ ልስላም بارك الله فيكم ስለዚህ ሰማዕ የሚለው ሁለት ማዕና አለው አንድ ዑሉው ብለው የሚፈስሩ አሉ ያ ምን ማያጨቃጨቅም ፊ በዛው በእንትኗ ተቀጥላለች ፊል እንትን አሰማዕን ጅርም አድርገው እንትን አርሽና ከአርሽ በታች ያሉን ሰማይ የሚያደርጓሉ ይበሉ ስለዚህ ፊ ምን ይሆናል እዛ ጊዜ بمعنى على ይሆናል ولا اصلبنكم في جذع النخل የሚለውን መሰረት አድርገው ወዛ ይወስዳሉ على جذع النخل ማለት ነው
وكما قال فسيروا في الأرض انديالون على العرض ولا حاجة إلى هذا الزهم ما يدرسم يالون شيخ الإسلام الزهم ما يدرساتهم سماين إيه سماي بلاچو عندنا فينا على كم تقيروا الزهم ما يدرساتهم مكون إن السماء اسمه جنس ነው የጎሳ ስም ነው للعالي سما ማለት ወደ ላይ ማለት ነው ወደ ሰማይ ለቀቁት ትላለ ወደ ላይ ማለት ነው በቃ ወደ ሰማይ ወደ ላይ انزل من السماء ከሰማይ ወረደ ትላለ ለምሳሌ ዝናብ انزل من السماء انزل لكم ሲል ማለት ነው انزل لكم من السماء ماء من السماء ከሰማይ አይደለም የሚመጣው ከላይ ማለት ነው ስለዚህ ሸይኹል እስላም ምን አሉ እናንተ ሰማ የሚለው ግዑዝ አካሉ አርጋችሁ ፈሰራችሁ ፊል بمعنى على አደርስም ምንም ችግር ይሄዳል ቋንቋው ሉጋም አለ ولا اصلي بنكم في جذع النخل في جذع النخل فسيحوا في الارض አለላችሁ بمعنى على መጥቷል አዎ ትክክል ነው ማስከይ ይችላል ያስከዳል ነገር ግን እዛም ማያደርሳችሁ ولا حاجة الى هذا بل السماء اسم جنس የጎሳ ስም ነው የከፍታ ስም ነው በቃ للعالي اسم جنس للعالي لا يخص شيئا منن የሚለይበት አይደለም ወደ ላይ ማለት ነው ዝም ብሎ فقولوا في السماء ማለት اي في العلو دون السفل ወደ ታይ ሳይሆን ወደ ላይ ማለት ነው ሰማዕ ማለት ስለዚህ في السماء ካላችሁ አላህ በሰማይ በከፍታ ውስጥ ነው ማለት ነው አለቀ وهو العلي الاعلى እሱ ሁሉ የበላይ የሆነ ለሃያል ጌታ ነው فله اعلى العلو የበላይነት ሁሉ የበላይነትን ተቆጣጥሯል ከበላይ በላይ የሆነ ነው وهو ما فوق العرش وهو ما فوق العرش كعرش بلاي ያለው ያም ዑሉ የሚባለው ከአርሽ በላይ ያለው وليس هناك غيره كالله ማንም የለም العلي الاعلى سبحانه وتعالى انتهى مجموع الفتاوى በዚህ መልኩ ተቀምጧል ማለት ነው